ይመስላል እንግዲህ ኩኪሱ በሳህን ሲደረደር ትንሽ ስኳር ነስንሼበታለሁ። ሞክሩት፣ ይጣፍጣል። ቅምሽ ነው የሚለው በጣም ነው የሚጣፍጠው። ወላሂ ሞክሩት። ጥርት ያለ ነው፣ በጣም ነው የሚያምረው። ደህና ሁኑልኝ። መልካም ሁሉ ፈጣሪ ይስጣችሁ ይስጣችሁ። ያምራል፣ ሞክሩት። ውድ ቤተሰቦቼ እንግዲህ እየሰራሁ ነው። ሊጡን እንደዚህ ደረቅ አርግቼ አብኩቼዋለሁ። ያው ቴምሮቼም አሉ። እኔ እየቀረስኩ ለመስራት ስለማይመቸኝ ነው። ቅመም የራሱ የሆነ ቅመም አለው ማሙል። ያው ብዙም ለማግኘት ይከብዳል እና መሀል ላይ እናረጋታለን። እንደዚህ ካደረግን በኋላ ከዛም በኋላ ክብ እናረጋታለን ማለት ነው። ክብ እናረጋትና ቅርጽ ማውጫ ባለን ቅርጽ ማውጫ ከሌለንም በሹካም ሆነ በቢላ ቅርጻችንን አውጥተን መስራት እንችላለን በቀላሉ። ለኢድም ይጠቅማል፣ ለልጆችም ለመክሰስም አንዳንዴ እንግዳ የሚመጣብን ከሆነ እንደዚህ አዘጋጅተን ማስቀመጥ እንችላለን። ምንም ያህል ይቀመጣል። ስንችል ቴምሩን ስናቦረቡረው እንዲህ የሆነ ቅባት ነገር ብንጨምርበት ቴምሩ ድርቅ እንዲል ውስጥ ላይ እሳት ሲነካ ቅባት ነገር ወይ ቅቤ ወይ ያለን የገበታም ቅቤ ሆነ የአታክልት ቅቤ ሽታ አድርገን ብናቦረቡረው ጥሩ ነው። ሞክሩትኝ። መጨረሻውን እንግዲህ ሲበስል አሳያችኋለሁ። ደህና ሁኑ። በጣም ነው የሚጣፍጠው። ቀምሼዋለሁ፣ ሞክሩት። የሁላችሁ እዩት። ቴምሩ ውስጥ ይሆናል። ቴምሩ ራሱ ድርቅ አላለም። አንዳንዴ እሳት ሲበዛ ቴምር ድርቅ ይላል። ፍርክሽ ነው የሚለው። እዩት፣ ፍርክሽክሽ ይላል። ሞክሩት። በጣም ነው የሚጣፍጠው። ክሽም ክሽም ነው የሚለው። እንደዚህ በስሎታል። ማሻአላ ይጣፍጣል። እንዴት ናችሁ? ሰላም ናችሁ? ያለን አልሐምዱሊላህ። ዛሬ እንሰራላችሁ እንግዲህ ማሙል ነው በቴምር። እዚህ ጋር ቴምር የተፈጨውን ቴምር ክብ ክብ አርግቼው ነው። ይሄ ቴምር ነው። እዚህ ጋር ቅቤ ነው፣ የገበታ ቅቤ አቅልጬው ነው። ዱቄት፣ ቫኒላ ፓውደር እና የተፈጨ ስኳር፣ ትንሽዬ ወተት አለኝ። ያው አሰራሩ ልክ እንደ ኩኪስ ነው። ያው ቴምር ስለምጨት ቴምሩን ክብ ክብ አርግቼዋለሁ። ቴምር ካላችሁ ፍሬውን አውጥታችሁ መፍጨት ትችላላችሁ። እዚህ ጋር ደግሞ ቅቤውን ሞካ አርግቼዋለሁ። ቅቤ ላይ ዱቄት እጨምራለሁ ማለት ነው። ዱቄት እጨምራለሁ። ደረቅ ካለብኝ ብዙም አይደለም ወተት የሚያስፈልገው ትንሽ ነው ማለት ነው። እና ቅቤውን እና ዱቄቱን እንዲዋሃድ በጣም እንዲዋሃድ ማድረግ አለብን። ውስጡ መግባት አለበት፣ አለዛ ድርቅ ይላል። ውስጡ በጣም ከገባ ክርሽም ክርሽም ይላላችኋለሁ። መጨረሻውንም አሳያችኋለሁ። ደህና ሁኑ።